ባደኩባቸው መንደሮችና ባገደምኩባቸው አካባቢዎች በሰዎች ልገደል የቀለጣን ወንዝ ሲሻገር በዚህ በዴራ በኩል ወደ ስሬ ማለት ነው 82 ዓመተ ምህረት ነበር አስታውሳለሁ። ይሄ ልጅ ቢሞትልሽ ሁሉ ምናምን ነገር ሁሉ ብለዋት ነበር እናቴ። በቃ በጣም ተናውጣው ምንድነው ያለኝ መጨረሻ ላይ አንተ ሳትፈለግ የተወለድከል። እንግዲህ ለሰልፍ ያስዘመተ ላዝማቹ የዘመተ አዝማቹ ራሱ በሚሰጠው ኃይልና ጉልበት ነው የሚበረታውና ሁላችን እግዚአብሔር ለዚህ ህይወት ለዚህ ክብር ጠርቶናል። በዚህ መንግስት ውስጥ በአንድ መተዛዋሪ መንገድ እንደተሰጠን ጥበብና ጸጋ በተሰጠን ዘመን ያገለገልን ያለነው እግዚአብሔር ክብሩን ይሰድ። ጌታ ይመስገን። አዎ እዚህ ያለን ሰዎች እያንዳንዳችን በአላማ ነው የመጣነውና ሰይጣን ምን ያህል እንደተሸነፈ ያየሁትኝ ባለፈው ዴዲቤት ጥሪ ያደረገልኝ ወንድም ዲያቆን ስዩም መጨረሻ በጣም በሽቀው በቃ በጣም ተናውጣው ምንድነው ያለኝ መጨረሻ ላይ አንተ ሳትፈለግ የተወለድከል። የማ ድምጽ እንደሆነ ገብቶኛል። ሳትፈለግ የተወለድከል ሰምታችሁታል አይደል? አባቴ በህይወት የለም አልፏል። እናቴና ወንድሞቼ እህቶቼ አሉ። ለቤቱ ሁለተኛ ልጅ ነኝ እና በቃ ልክ ይሄን ቃል ሲናገር እናቴ ከልጅነት ጀምራ የነገረችኝ ያደኩት አንድ ነገር አለ። እሱን አሁን ፐብሊክ አላረጋውም። እሱን ቃል ነው ያሰብኩትኝና ጌታዬ የጠራኝን ድምጽ ነው ያሰብኩት። ሳትወለድ ማን ሳትፈለግ የተወለድክ አለኝ። በጣም ምን ያህል የሰይጣን መንግስት እንደተናወጠ ማን ወንድማችን ወደዋለሁ። እንደዚህ ነው የሚላችሁ ሰይጣን ሳትወለድ ማን ሳትፈልግ ነው የተወለድከው ምናምን ነገር ብሎ በልጅነታችሁ እግዚአብሔር ትልቅ ሐሳብ ትልቅ አጀንዳ በህይወቱ ሰው ሲሰንቅ እግዚአብሔር ለልዩ ክብር ሲጠራ ከህይወት ጀምሮ ነው በቃ እንድትሞት ሰውም ሰይጣን የሚፈርድብሃል። አሁን ከወንድሞቼ 5 ወንድሞች አሉ 4 እህቶች አሉ እና ከ5 ወንድሞቼ ውስጥ አንደኛው ታማሚ ነበር በህፃንነቱ። በኔና በሱ መካከል ስንት አለ መሰለህ? 3 አሉ። በኔና በሱ መካከል 3 አለና በጣም ይታመም ነበር እና በጣም ከመታመሙ የተነሳ በ1979 ዓመተ ምህረት ነው የተወለደው። እኔ ያኔ ከብቶች ጠብቅ ነበር። በጣም ኃይለኛ ዝናብ ዘንቦ በዛን ወቅት አንድ የናቴ አባት አያታችን የሱ ቤት በነበረበት አቅጣጫ አንድ ወንዝ አለ መልካ እና ከአሁን በህይወት የሌላ አጎቴ ልጅ ጋራ እንዋኝ ነበር። በጣም ኃይለኛ ዝናብ እንደዛ አይነት ዝናብ በህይወቴ እኔ አይቻላቅ። እንደዛ አይነት ከባድ ዝናብ በወራሃ ሚያዚያ አካባቢ ላይ ነው የዘነበ ዝናብ። በህይወት ያርሰው ፍየሎቻችን ሁሉ ወስዶብን ነበር። የኛም ብቻ ሳይሆን የሌሎችንም ሰዎች ሁሉ ጭምር። በጣም በቃ በህይወት ዘመኔ እንደዛ አይነት ዝናብ ዘንቦ አያውቅም። ብዙ ትልልቅ ዝናቦች ዘንበዋል፣ ግን ያ ዝናብ የተለየ ዝናብ ነውና እናቴ በዛን ሰዓት ላይ እኛ ወንዝ ውስጥ እያዋኘን ነበር። የአባቴ ወንድም የሱ ታላቄ ነው። ለኔ ለታላቅ ወንድሜ እኩያ የሆነ ወንድሜ ነው። የታላቅና የታናሽ ልጆች ነን። አብረን እያዋኘን ነበር። ያውንም ነግራቸው 3 በኔና በሱ መካከል 3ኛ የሆነ ለቤቱ 5ኛ የሆነ ልጅ ተወልዶ በዛን ሰዓት ህፃን ነበርና እናቴ ጎርፉ በጣም በኃይለኛ እየመጣ ሰውን ሁሉ እየጠረገ ነበርና ከብቱን ሁሉ እየተጫጫው እግዚአብሔር በኪነ ጥበቡ ነው በቃ ያዳነን። ከፍየሎቹ ጋር አብሮ ጠርጎ ነበር የሚወስዳ። በቃ እግዚአብሔር በምን አይነት መንገድ እንዳስመለጠኝ ማለት ነው። እኔንም ያን ወንድሜንምና
እናታችን ያንን ህፃን ልጅ ነበር አቅፋ የመጣችው። አሁን 5ኛ ታናሼ ነው አግብቶ 2 ወንድ ልጆች ወልዷል። እና በጣም ይታመም ነበርና ቤተሰብ ሁሉ ጭምር አክስትም አጎትም ጎረቤትም የሆነው በጣም ከመታመሙ የተነሳ ይሄ ልጅ ቢሞትልሽ ሁሉ ምናም ነገር ሁሉ ብለዋት ነበር እናቴ። ልብ በሉ ቢሞትልሽ ብለዋት ነበር። እኔ ያኔ በደንብ ነፍስ ስለማቅ አቀፈውም ስለነበር ታላቅ ወንድሜም እንደሱም ከኛም በታች ያሉ ሴቶች ከኔ በታች ያሉ ሴቶች አሉና ልክ እንደኔ አይደል ብራዘር ያ እና ቢሞትልሽ በቃ ቢሞት ብለው ነበርና አልሞተም አልሞተም። ጌታ ኢየሱስ ስሙ ይባረክ። አልሞተም ወንድሜ አልሞተም። እና በጣም የሚገርማችሁ ጌታን ከተቀበልኩ በኋላ ሰሞኑን በመንፈሴ በጣም ይዞኛል። መስሪያ አይደለ እንግዲህ እንደ ህፃን ልጅ መትቼው እና የጌታ ዓላማ አለበት። ወደ ጌታ ከመጣው በኋላ እግዚአብሔር አንዴ እየጸለይኩ ያለው ስለሱ አሳየኝ። የኔ እግዚአብሔር ያስገባዋል ወደ ፈቃዱ ምክር ማለት ነው። እና እግዚአብሔር የተናገረኝን ነገርኩት። ምን ያህል እንዳስተዋለ ባላቅም ግን ነገርኩት። ሰማ። በእኔ እጅ ነው ጌታን የተቀበለው እና ሰማ። እግዚአብሔር ደግሞ ያሳየው ራእይ ነበርና ያ ራእይ ሁሌ አሁን ሰሞኑን በመንፈሴ ይዟል። ምን ልላችሁ ነው? እና በሌላ ወለንጭቲ አካባቢ ነው ሄጄ የሆነች እህት እየጸለየች ያለች አማኑኤል ቤተክርስቲያን አንተ የነገርከኝ መልእክት በዛች እህት በኩልም እግዚአብሔር እንደዚህ ተናገረኝ ብሎ አለ። ምን ልላችሁ ነው? እግዚአብሔር ሎክ ጋይስ እግዚአብሔር ይናገራል። ሲናገር ሰምታችሁ አላስተዋዮች አትሁኑ። ራሳችሁን ስጡ። በተለይ ጾም ጸሎትንና ህይወትን በንጽህና በመጠበቅ ቃሉን በማንበብ ወደ እግዚአብሔር በብርቱ ጩሁ። በብርቱ ቅድም አን ገንዬ የምጸልይበት መንፈስ ማለት ነው። ሮሜ 8:26 ማለት ነው። መንፈስ በማይናገር መቃተት ይማልዳል ብሎ የሚል ማለት ነው። ኤፌኔ ጸልይበት ቅዱሳን ጸልዩበት ምን ጸልይበት መንፈስ በተለይ ገኒ በቃ ይሄ ሮሜ 8:26 እና በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው እንዲጠሩ ለጽዮን አልቃሾችን አድርግላቸው ዘንድ ተብሎ ይተባለ ማለት ነው። እንዴት እንደምትረዱ ይገባኛል ማለት እግዚአብሔር እንደዚህ አይነት መንፈስ ነው የሚሰጣየ። በዚህ መንፈስ ኃይል ስትጸልይ ነው ስራ የሚሰራውና ገኒ በጣም ጌታ እግዚአብሔር ይባርክሽ። ወንድሞች ጌታ እግዚአብሔር ይባርካችሁ። የእግዚአብሔር ወንዶችና ሴቶች ልጆች ምን ልላችሁ ነው? የእግዚአብሔር ሐሳብ በዓላማ ነው የምንወለደው በዓላማ እና ልክ ያ ዲያቆኑ ሲበጠበጡ አንተ በዓላማ ያልተወለድክ አለኝ። ሳትፈለግ የተወለድክ አለኝ። እናትና አባቴን የማያውቃቸው አይመስልም። አብሮ አደጌን የማያውቅ አይመስልም። ብዙ ጊዜ በረኝነት ከብቶች ስጠብቅ ከብቶቻችን የሰው ሳር በልተው የሰው እህል በልተው አባቴ በኃይለኛ ደብድቦኝ ሁሉ ያውቃል። ግን እንደዚህ አይነትን ቃል ተጠቅሞ ያውቃል። ቢጠቀም በኋላ ላይ መልሶ ቱቱቱ ምናምን ነገር ይላል። እናቶች ወላጆች ሲናደዱ እንደዛ ብለው ይላሉ። እና በዓላማ ነው እግዚአብሔር የወለደን ለማለት ነው። እዚህ ያላችሁ ሰዎች በዓላማ ነው ወደዚህ ዓለም የመጣችሁ። በዓላማ አዎ፣ አንቺ እህቴ፣ አንተ ወንድሜ፣ በዓላማ በስተት የተወለደ የሚባል ነገር የለም ብራዘርዬ። በዓላማ ነው የተወለዳችሁት። ይሄንን ለሰይጣን ንገሩት፣ ይሄንን ለራሳችሁም ንገሩት፣ ይሄንን ለክፉ ሰዎች ሁሉ ምከሯቸው። በዓላማ ነው የተወለድኩት። በዓላማ እናቴ በህይወት አለች። በዓላማ ነው እኮ የተወለድኩት ነው የምልህ። እግዚአብሔር በአንድም በሌላ መንገድ ይናገራል።
እናቴ ምን እንዳየች ምን እንደሰማች አሁን አልናገርም ጊዜው ስላይደለ እና በዓላማ ነው እግዚአብሔር የሚጠራ ብራዘር በጣም ነው የሚጠራው መጨረሻ ወደ ጌታ ከመጣው በኋላ አየር ጤና አካባቢ አስተዋውሳለሁና ለምንድን ነው እዚህ ዓለም ላይ ተፈጠርኩት ምን ላረግ ነው ብዬ ጌታን ምር ብያልቅሽ የጠየቅኩበት ቀን በዛ ለሊት ጌታዬ መጥቶ ያወራኝና አረሳው ምንድነው አጀንዳ ኤርሚያስ ብለህ ካላችሁ እዚህ ያለን በሙሉ የተሰበሰበን የጌታን በጎነት ለምናገር ነው የመጣው አዳኝነቱን ስለዚህ ለራስሽም በዓላማ ነው የተፈጠርኩት ብለሽ በይ ለሚጠይቁሽም ሰዎች በዓላማ ነው የተፈጠርኩት በሉ ለሰይጣንም ሁሉ ጭምር በዓላማ ነው የተፈጠርነው እግዚአብሔር በዓላማ በቅዱስ ቃሉ አስቦ ነው የወለደን በዳግም ልደት ነው ሲወልደን እና ለእግዚአብሔር ክብር ይሁን ጌታ ኢየሱስ ክርስቶስን ካገኘንበት ጊዜ ጀምሮ ውስጣችን የነፈሰ ሰላም በምንም ነገር የማይደፈርስ ሰላም በምንም ነገር የማይናወጥ ሰላም ጌታ ይባረክ ጌታ ይባረክ ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ሰላሙ ነፋስ ይነፍሳል ከውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል እንዴት ነው ዛረኝነት ቦታ ሆኜ ብሳና ዛፍ ላይ ሆኜ ያገኘሁት ኢየሱስ ሁሉ ቀን እንዴት ነው የሚርበው ሁሉ ቀን አግኝቶኛል ግን ሁሉ ቀን የዕለት ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ልቤ ኢየሱስ ይላል ሰባተኛ ክፍል እርቦኝ እግዚአብሔር እንደ ሰው ማለት እንደ እህል እርቦኝ የጽድቅ ጥማት አድሮብኝ አስተማሪዬ ቤት ደብተሬን ጥዬ እናትና አባቴን ሳልሰናበታቸው ጌታዬ ኢየሱስ ስም ይባረክ አባዬ በሄድኩባቸው መንደሮችና ባገደምኩባቸው አካባቢዎች በሰዎች ልገደል የቀለጣን ወንዝ ሲሻገር በዚህ በዴራ በኩል ወደ ስሬ ማለት ነው አባዬ ስም ይባረክ 82 ዓመተ ምህረት ነበር አስተዋውሳለሁ አባቴ የእናቴ እህት ያለችበት አንድ ደጋማ ቦታ አለ እዛ ድረስ መጥቶ ነው የወሰደኝ ኮሽን ሜዳ የሚባላልና በፈረስ Thank you Lord ያኔ ጀምረህ ታየ ነበር ያኔ ጀምረህ አይደለም ገና ከናቴ ማህፀን ስሰራኝ እዚህ ያሉ ወንድሞቼ እናቶቼ ከናታችን ማህፀን ስሰራን ስትፈጥረን ስውር እጆች ሲያበጃጁን በማህፀን ውስጥ ያባታችንን የዘር ፈሳሽ ከናታችን እንቁላል ጋር አገናኝተህ ከብዙ እንቁላሎች መክነው ከሚቀሩ ከብዙ እንቁላሎች መካከል እኔ ልፈጠርበት እህቶቼና ወንድሞቼ ሊፈጠሩበት ያሉትን እዚህ ያሉ ወንዶችና ሴቶች ልጆች ሊፈጠሩበት የነበረውን እንቁላል ከአባታችን ዘር ፈሳሽ ጋር አገናኝተህ
ግሩምና ድንቅ አድርገህ ፈጥረህናልና እናመሰግናለን። ስትሰራን በዓላማ ነው፣ ስትፈጥረን በዓላማህ ነው። ለአንተ ክብር ኖረን ለአንተ ክብር መሞት ክብር ነውና ጌታ ኢየሱስ ሆይ እነዛን አባቶች የረዳ ጸጋህ ያስጀግናል። በገዢዎች ፊት በክፉዎች ፊት በሞት ፊት እንኳን ብንቆም እስጢፋኖስ የድንጋይ አረር እየወረደበት ደሙን እንደ ላብ እየጠረገ የእግዚአብሔርን ክብር በአብ ቀኝ ቆሞ አየዋለሁ ብሎ እንዳለና ወንጌል እንደሰበከ ኃይልን ስትሰጥ እስከዚህ ድረስ ታስኬዳለህ። የአባቶቼ አምላክ እናመሰግናለን። የሁል ጊዜ ረሃባችን የሁል ጊዜ ጥማታችን ጌታ ኢየሱስ ሕይወቴ ሲገባ በቃ ይሄ ንፋስ ነው፣ የሰላም ንፋስ፣ የሚያረጋጋ ንፋስ፣ የማያናውጥ ደስ የሚያሰኝ መንፈስን እንደምቦሳ ጥጃ የሚያዘልል ውስጣችን እንዲፍለቀለቅ የሚያደርግ ውስጣችን የሚያቃጥል ግን አክስሎ የማያስቀር የማያከስል እሳት ማለት ነው። ደስ የሚል እሳት። ጌታ ኢየሱስ ለዘላለም ስም ይቀደስ። ህልውና ሕይወቴ ነው መገኘትህ፣ እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል፣ ልቤ አንተን ይላል። ልቤ ኢየሱስ ይላል፣ ልቤ አንተን ይላል። ሰላሙ ንፋስ ይነፍሳል በውስጤ፣ ሕይወቴ ነህ የነፍሴ ዝማሬ። ያገኘ ከምንጭህ ይረካል፣ እንደ ወንዝ ሰላሙ ይፈሳል። ሰላሙ ንፋስ ይነፍሳል ከውስጤ፣ ሕይወቴ ነህ የነፍሴ ዝማሬ። ያገኘ ከምንጭህ ይረካል፣ እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ፣ እኔ አልችልም ከቶ መኖር ያለ አብሮነትህ። አንተ መኖር ሕይወቴን ወስኗል፣ ልቤ አንተን ይላል። ልቤ ኢየሱስ ይላል፣ ልቤን አባ ይላል። ስም ይባረክ ጌታዬ፣ ስም ይባረክ የኔ ጌታ፣ ስም ይባረክ። መነሻዬን ታውቃለህ፣ መድረሻዬን ታውቃለህ፣ እዚህ ወንድሞቼና እህቶቼን ታውቃለህ። ህልውና ኢየሱስ ህልውና ሕይወቴ ነው መገኘትህ፣ እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል፣ ልቤ አንተን ይላል። ልቤ ኢየሱስ ይላል፣ ልቤ አንተን ይላል። ዋል እንድትመራቸው ሕዝብህን እለምንሃለሁ አባቴ። በድንግዝግዝ ጨለማ ውስጥ እንዳይጓዙ አባቴ፣ እንዳይጠፉ አንዲቷ ነፍስ እንዳትጠፋ እግዚአብሔር ሆይ
ማልክት ብለው በሾሙላቸው ሳይሆን አምላካቸውን እንዲያውቁ እግዚአብሔር ሆይ እባክህ ምሪትን ስጣቸው፣ የቃልህን መገለጥ አብራላቸው እንለምንሃለን ጌታ። እኔም ባይን በፊት አብስሼ እግዚአብሔር ሆይ ስለ ኦርቶዶክስ ቤተክርስቲያን በፊት ተደፍቼ እለምናለሁ። ምህረት ለዛ ቤተክርስቲያን እንዲሆን፣ መጠራት ለዛ ቤተክርስቲያን እንዲሆን፣ መሰብሰብ ወደ እግዚአብሔር ለዛች ቤተክርስቲያን እንዲሆን እለምናለሁ። አባታቸውን ወደ ማወቅ፣ አባታቸውን ወደ መሾም የከፈለልኝ በመስቀል ላይ የተንጠለጠለው አንዳለ ለሌላ ክብርን አልሰጥም ስግደትን አልሰጥም ብለው ቆርጠው ወስነው እንዲወጡ ለምናለው ጌታ ሆይ። አንዲት ነፍስ አትጥፋ እግዚአብሔር ሆይ፣ አንዲት ነፍስ ከዛ ቤት እግዚአብሔር ሆይ ሰይጣን እንዳይነጥቅ በኢየሱስ ስም ለታመኑት እጆች አሳልፌ ላንተ አደራ ሰጥቻለሁ። አባቴ የቤት ለውጥ አይደለም እኛ ጉዳያችን፣ የሃይማኖት ለውጥ አይደለም ኢየሱስ። አባትነትን ማወቅ እንዲሆንላቸው በኢየሱስ ስም እለምንሃለሁ። አባትነትን ማወቅ፣ የደምህን ዋጋ ማወቅ እንዲሆንላቸው በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። ክብርና ምስጋና ላንተ ይሁን። እንወድሃለን፣ እናከብርሃለን። ጸሎታችንን ስለምትሰማ ይሄንን ስለምታደርግ ጌታ ሆይ አንተ ያችን ቤተክርስቲያን እንደምትበዣት አምነን እግዚአብሔር ሆይ በፊታችንን እንባችንን እናፈሳለን። እለት በፊት እናለቅሳለን። እለት ይዘን በፊት እንቀርባለን። እግዚአብሔር ሆይ አሁን እንኳን እንደራሼ ማን ይደርስልኛል? አባቴስ ማነው? አዳኜስ ማነው ብላ በገዳም ለሚንከራተቱ፣ በጸበል ለሚንከራተቱ፣ ለሚያለቅሱ ማን ያድነኛል ለሚሉ አባቴ አድራሻ ላልገባቸው፣ ላልተገለጠላቸው፣ ዋጋ ለሚከፍሉ፣ ድንጋይ ለሚሸከሙ ራዳራማ ያዲናማስ ኢየሱስ ክብር በዛ እንዲገለጥ ገለጥ ለምንሃለን ኢየሱስ። ክብር በዛ ገለጥ ኢየሱስ ለምንሃለን። በዛ ቤተክርስቲያን ክብር ይገለጥ። እለፍ በዛ እግዚአብሔር ሆይ ለሚሰቃዩ፣ ለሚንከራተቱ እቺ የመጨረሻ ቀን እንድትሆንላቸው ለምንሃለን። በቃ የምትልበት እለት፣ ለበሽተኞች የምትገለጥበት እለት እግዚአብሔር ሆይ በጸበል እንኳን የሚሰቃዩ በዛ ራእይን እንድትሰጣቸው እኔ በልጅ በኢየሱስ ስም እለምንሃለሁ። በውሃ ውስጥ ድንጋይ ተሸክመው የሚያለቅሱ ደራሽ ላጡ ሳይገባቸው ዋጋ የከፈሉ ዋጋን የጣሉ ምን ተከፍለሳለህ አባዬ ያልገባቸው እለፍ በዛ ቤት ተገለጥላ ዛ በዋሻ እግዚአብሔር ሆይ አንተ ራስህ ተገለጥላቸው እባክህ አቴባክ እጠብና አንተ ራስህ እግዚአብሔር ሆይ ተገለጥላቸው። ክብርና ምስጋና ላንተ እናመሰግናለን። ወገኖች ቅዱሳን እዚህ ውስጥ ያላችሁ እጅግ ትጉላቸው፣ እጅግ ክርስቶስ ኢየሱስን በግላቸው በዕልም ቢሆን እግዚአብሔር በቃል ቢሆን ራሱን እንዲገልጥላቸው ጸልዩላቸው። ማናችሁም የማንም ቤት ገብታችሁ እንደው በጌታ ፍቅር ጀጃ ታድርጓቸው፣ እውነትን ግን አስተምሯቸው፣ በፍቅር ንገሯቸው። የሚከፍሉት ዋጋ አይንሰላችሁ። በጣም ጌታን ለማግኘት ጌታን ለማወቅ እንዴት ስለነሱ እንደሚያመኝ፣ እንዴት ስለነሱ እንደማነባ የእውነት ነው ምላችሁ። ኤርሚ እኔ ምን እንዴት ተረድቶት እንደሚያስተምር ስለሚገባኝ ነው። ኤርሚን እግዚአብሔር ጸጋውን ከዚህ ይበልጥ እንዲያበዛለት የምጸልየው። የሚያልፉበት ጎዳና ቀላል አይደለም። የሚሸከሙት ሸክም ቀላል አይደለም። የተሸከመውን ጌታ በጎን አድርገው የተሸከመላቸውን ጽዋን የጠጣላቸውን እግዚአብሔር በህይወታቸው እንዲሾሙ መንፈስ ቅዱስ እንዲረዳቸው ጸልዩላቸው። ጸጋ ይብዛላችሁ። ወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን።
ኤርሚ የጸጋውን ያብዛልህ እግዚአብሔር ከተገለጠው በላይ ይገለጥ ቤትህን በደሙ ይሸፍን እግዚአብሔር ይባርክ መንገድ በቅቤ የታጠበ ይሁን እግዚአብሔር ካንተ ጋር ይሁን በሰዓት ይጠብቅህ እግዚአብሔር ውስጥህን በምስጋና ውጭህን በሰዓት ቀጥሮልህ ይጠብቅ ቀጥሮልህ ከቀጠረልህ በላይ ይቅጠር እግዚአብሔር ቅጥርህን ይጠብቅ እግዚአብሔር አጋንንት እንደሚተጋው በቤትህ ላይ እንደሚሰራው ላያገኝህ እግዚአብሔር ቅጥሩን ስለቀጠረ ክብር ለጌታ ይሁን ከዚህ በላይ አገልግል ተፈተህ እግዚአብሔር ፈቶል ለቆሃልና ሂድ እግዚአብሔር ካንተ ጋር ነው መንገድህን ያቅናልህ እግዚአብሔር በርግጥ ግን መንገዱ ጥርጊያ አለው እግዚአብሔር መንገድህን ይጠርገዋል ከፊት ይወጣል ይቀድማል መንገድህን እግዚአብሔር ጠርጎ ኮቴውን እየሰማህ እሱ በረገጠበት እየረገጥክ እግዚአብሔር እንድትራመድ አይንህን ካበራልህ በላይ አሁንም ያብራልህ እስአን ሆኜ አባቴ ረገጠበትን እግሬ አድጓል አላደገም ብዬ ለማየት አባቴ አፈር ላይ ሄዶ እግሩን እንዲበጫማው ረገጠበትን እየረገጥኩ እንደምንሄድ ልጆች ሆነ እግዚአብሔር እንደዛው አንተ እሱ የረገጠበትን እየረገጥክ ዱካውን ተከትለህ መንገዱን እያጸዳ እያሰመረልህ ሲሄድ ዱካውን ተከትለህ እንድትሄድ እግዚአብሔር መንገድህን ያቅና ይቅደምልህ አትቅደመው እግዚአብሔር ይቅደምልህ ጎዳናህን ያቅና አሜን እግዚአብሔር የጠላትን አንደበት ጸጥ ያድርግልህ እግዚአብሔር በግዛት ካንተ ጋር ይውጣ የሰዎችን ልብ ይስጥ ይስሙህ እግዚአብሔር የሚሰማ አንደበትን ያድርግልህ ቃልህ ይሰማ በብዙዎች ይክበድ አሜን እግዚአብሔር ካንተ ጋር ይሁን አሜን አልዩለት እግዚአብሔር ከናንተ ጋር ይሁን እወዳችኋለሁ ከናንተ ምንም የሚፈልገው ነገር የለም ጸልዩ Thank you ጌታ ኢየሱስ ይባርካችሁ ወዳችኋለሁ ተባረክ ቤት ይባረክ በጌታ ተጠበቅ አሜን 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 የሚለው ነገር አለ ኤፍሬም ነኝና ጌታ ኢየሱስ ስሙ ይባረክ አሜን ለባርክ ይፈልጋለሁ እንደገና ደግሞ ትንሽ ደቂቃ አሁን ቤት ገብቻለሁ ከስራ ተናግሬ ወጣለሁና ባለፈ አንድ ሳምንት ነው ካን ሳምንት በፊት ጸለኩልኝና እግዚአብሔር ረድቶኝ ለሃንቾም ለብስቲም ለልጆችም ጸለኩና እግዚአብሔር በዚህ ቃል ነው ጸለኩት ኤርሚያስን እንዲህ አለው ኤርሚያስ ምዕራፍ 1 ላይ ኤርሚያስ ነው ስሚም ኤርሚያስ ነው ኤርሚያስን እንዲህ አለው እግዚአብሔር ቃሊን ባፌ ውስጥ አድርጌያለሁ አለ ተክል ዘንድ ቃሊን ባፌ ውስጥ አድርጌያለሁ አለው ሃሌሉያ 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 በዚህ ቃል ነው ጸለኩልኝ ወንድሞቼ እህቶቼ እዚህ ውስጥ ያላችሁ ለዚህ ቤተሰብ ጸልዩ ለኤርሚ ጸልዩ ለአንቾ ጸልዩ ለልጆቹ ጸልዩ በጌታ በኢየሱስ ስም በእውነት ነው ምን ኤርሚያስ ስሚም ኤርሚያስ ነው ቃሊን ባፌ ውስጥ አድርጌያለሁ ተክል ዘንድ አለ ኤርሚያስን እግዚአብሔር ኢየሱስ ጌታ ነው እግዚአብሔር በአፍ የሚወጣ ቃል ያካብዳል የአፍ የሚወጣ ቃል ይሰራል ኤርሚ ከዚህ በኋላ ይሰራል አያዋለ አሁንም እየሰራ ነው ግን ካፍ የሚወጣ መረለ ጠባይልም ይነቅላል የሚነቅለው ይነቅላል የሚተክለው ይተክላል ካፍ የሚወጣ ቃል አይቆም በፊት በቃል ካፍ የሚወጣ ከጌታ ተነሳ ካፍ የሚወጣ ቃል የተነሳ በፊት አጋንንቶች አይቆም አሁንም እያቆሙ አይደለም እየተርበደበዱ ነው አጋንንቶች ከቃል ከአፍ የሚወጣ ቃል ይወጋቸዋል የሚተክልን ትተክላለ የሚነቅልን ትነቅላለ ያለ ኤርሚያስን እግዚአብሔር ቃሌን ባፌ ውስጥ አድርጌያለሁ አለ ቃሌን የእግዚአብሔር ቃል ባፌ ላይ በጣም እግዚአብሔር ያከብደዋል ገና ስለዚህ ትልቅ ስራ አለ ባንተ እግዚአብሔር ጀምሯል ገና ይቀጥላል እግዚአብሔር አምላክ በጠላቶች ፊት ቀንድን ከፍ ያደርጋል ኢየሱስ ጌታ ነው ሃሌሉያ አሜን ጠላት አይኑ ያየ እግዚአብሔር ገና ከፍ ያደርጋል ኢየሱስ ክርስቶስ ጌታ ነው ይህ ቃል የእግዚአብሔር ቃል ከአፍ የሚወጣው አጋንንቶችን ስራ ያፈርሰዋል ይሄ ቀላል አይደለም ወንድሜ ኤርሚያስ እየሰራ ያለው ስራ የእግዚአብሔር ስራ ሌላው ቀላል ነው ወንድሞች መንገድ ላይ ወጥተን ኢየሱስ ያድናል ማለት ሱም አገልግሎት ነው ግን ይሄ በጌታ በኢየሱስ ክርስቶስ ስምና ስልጣን አይምሮአቸውን የተቆጣጠረውን ሰዎች ቤተሰቦቻችን እንዳይድኑ የተደገመባቸውን ትብታብ ሐሰት ተረት ወንድሞቼ ንግዳቸው እኮ ነው እየፈረሰ ያለው
ጧፍ ንግድ ነው ስዕል ንግድ ነው ንገራችሁ ሁሉ ንግድ ነው አጋንንት በዚህ ህዝቡን አስሮ ይዞ በዚህ ከዚህ አይምሮ ማላቀቅ ማለት ከሐሰት ትምህርት ከትብታብ ከአሸንክታብ ከሐሰት ማላቀቅ ማለት ከባድ ተግዳሮት እኮ ነው ከአጋንንት ጋር ፊት ለፊት የተዋጋ ያለው ወንድም እግዚአብሔር አምላክ በእውነት ዘመንን ይባርክ ማስጣል ተደግሞባቸዋል እኮ ቤተሰቦቻችን ላይ ተደግሞባቸው እንዳይወጡ ኦርቶዶክስ ቤተሰቦች አሉ እንዳይወጡ ከዛ ተደግሞባቸው በኢየሱስ ስም ይሄን ማፍረስ ቀላል አይደለም ጌታ ካንተ ጋር ነው ወንድሜ ኤርሚያስ እያፈረሰ ነው እግዚአብሔር ቃሉን በአፌ ውስጥ ያካበደ አጋንንት ስራ ከሰዎች ውስጥ ያፈረሰ ይሄ ያየን ነው እየዳኑ ነው ይመጣሉ እግዚአብሔር በስራ ጀምሯል ስራውን ጀምሯል ሞገስ ያሳጣችሁ እግዚአብሔር ክብሩን ይውሰድ ኤርሚያስ ሳይሆን ባንተ ውስጥ የሚሰራ እግዚአብሔር ይክበር መንፈሱን በኃይል ባንተ ላይ እግዚአብሔር ይልቀቅ አትቆጣ ወንድሜ ሂድ በኢየሱስ ስም ጽሴ ሂድ ወንድሜ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ ወንድሜ ኤርሚያስን በፊት ያቀርበዋለሁ በኢየሱስ ክርስቶስ ስም ያልተጠበቀ የእግዚአብሔር ክብር በኃይል በወንድሜ ላይ ይምጣ ያልተጠበቀ የእግዚአብሔር ክብር ይምጣ እግዚአብሔር የሚነቅለው እንዲነቅል የምተክለው እንዲተክል ቃሉን በአፌ ውስጥ አካብደው ቃሉን በአፌ ውስጥ እግዚአብሔር ኃይል ይኑር የእግዚአብሔር ቃል ካፉ ሲወጣ የሚቆርጠውን ቁርጥ የምተክለውን ትክል እግዚአብሔር ሆይ በኢየሱስ ስም ለምድኑት ማዳን ይሁን ለአጋንንቶች ግን መቅሰፍት ይሁን ካፉ የሚወጣ ቃል ጌታው በኢየሱስ ክርስቶስ ስም ዘመኑ ይባረክ ሃናን ባርካት ጌታ ምስቱን ባርካት እግዚአብሔር ሶስት ልጆቹን ባርኮ እግዚአብሔር ሆይ ባንተ ሞገስ ጠበቁ ክብሪ በእነሱ ላይ ይምጣ እነዚህ ልጆች ምንም ክፉ አያገኛችሁ አንቺን ክፉ አያገኛት ወንድሜ ኤርሚያስን ክፉ አያገኘው በኢየሱስ ክርስቶስ ስም የጠላት ኃይል ተመታዩ የዲያብሎስ ፍላጻ የተወጋዩ ኃይላችሁ ከንቱ ይሁን አሜን በስሙ ላይ በአንቺ ላይ በልጆቹ ላይ የሚደግሙ ድግምታችሁ ከንቱ ይሁን አሁንም ያፈረስክ ነው እግዚአብሔር አሁን ባሉበት ቦታ የመከሉ ይሁኑ አሜን ኃይላችሁ ይፍረስ ቋንቋችሁ ደባለቅ በኢየሱስ ስም አሁን ወደቀ አሁን ደከመ የሚሉ የሱን ውድቀት የሚመኙ የትኛውም የጠላት አሰራር በጌታ በኢየሱስ ክርስቶስ ስም የተገለበጠ ይሁን ኃይላችሁ የመከለ ይሁን ስራችሁ ይነቀል ስብሰባችሁ ይበተን ቋንቋችሁ ደባለቅ በኢየሱስ ክርስቶስ የደብተራና የመተት የጠንቋዮች የደጋሚዎች መንፈስ የፈረሰ ይሁን በኢየሱስ ስም አፈረስኩት በኢየሱስ ስም አፈረስነው በኢየሱስ ስም ይፍረስ ኃይላችሁ ይመክን ስልጣናችሁ ከንቱ ይሁን ኃይላችሁ የተመታ ይሁን ስብሰባችሁ ይበተን ወንድሜ ላይ መላክ ማንኛውም የጠላት ኃይል ከንቱ ይሁን በኢየሱስ ስም ወንድሜ ኤርሚያስን እግዚአብሔር እየቀባው ተጠቅሚበት ኃይሉን በሱ ላይ ግለጥ ያልተጠበቀ የእግዚአብሔር ክብር በዚህ ወንድሜ ላይ አሁን ይምጣ እግዚአብሔር ሆይ የተገደበ ሳይሆን እግዚአብሔር አይኖቹን ክፈት አሁንም ጌታው መናፍስት መለየትን ጸጋዝቶ እግዚአብሔር ሆይ አቤቱ መናፍስት መለየትን ጸጋዝቶ ትንቢት የመናገር ጸጋዝቶ እግዚአብሔር አምላክ ያልተጠበቀ የእግዚአብሔር ክንድ በዚህ ወንድሜ ላይ ይገለጥ ጌታው ክብርን ግለጥበት በኢየሱስ ክርስቶስ በእጁ የሞተው ሰው ይነሳ ላንተ ክብር እግዚአብሔር ክብር በሱ ላይ ይገለጥ ኃይል በዚህ ብላቴና ላይ ይገለጥ በኤርሚያስ ላይ ያንተ ክብር ይገለጥ እግዚአብሔር ሆይ ተጠቅሚበት እንደ ፈቃዲ ስለበጎ ፈቃዱ መፈለግን ማድረግ እናንተ የምሰራኔና ያል ፊልጵስዩስ ላይ ጌታው አቤት ስለበጎ ፈቃዲ መፈለግን ማድረግ በሱ ላይ ተቀም ጸልያለሁ ክብር ላንተ እግዚአብሔር ሆይ ወንድሜን ለታመነ እጅ አሳልፍጣለሁ አገልግሎቱ የተባረከው ዘመኑ የተባረከው ቤቱ የተባረከው በነገር ሁሉ ይባረክ እግዚአብሔር ሆይ ወደ ሚዲያ ወደ ቴሌቪዥን እንዲታሳድገው አቤቱ ወደ አደባባይ የልቡን ማሽት ታውቃለ ወደዛ እንዲታሳድገው ጸልያለሁ አቤቱ ላንተ የምሳን ነገር የለም እግዚአብሔር አንተ ሁሉን ቻይ ነህ በኢየሱስ ክርስቶስ ይሄን አገልግሎት ከቲክቶክ ወደ ቴሌቪዥን ወደ ሚዲያ እንዲታሳድገው እንዲታሰፈው ጸልያለሁ በጌታ ራዩ ትልቅ ነው ጌታው አቤቱ አስፈው ወደ ቴሌቪዥን አሳድገው አቤቱ እግዚአብሔር ፋይናንሻል ይለቀቅ በጌታ በኢየሱስ ክርስቶስ በፋይናንሻል ይባርኮ ጌታው በነገር ሁሉ ይባረክ በኢየሱስ ስም ያልተጠበቀ ነገር ይሁን በቤቱ ላይ ያልተጠበቀ በረከት ይምጣ
አቤቱ ሀንቾን ባርካት፣ ሶስቱ ልጆቹን ባርኮ፣ ወንድሜ ኤርሚያስን ባርኮ፣ በፋይናንሻል ባርኮ፣ አቤቱ አገልግሎቱን ባርኮ። በኢየሱስ ስም ይህ አገልግሎት ይስፋ እግዚአብሔር ሆይ፣ ይስፋ እግዚአብሔር ሆይ። ያንተ ፈቃድ በሱ ላይ በቤቱ ላይ ይሁን። ክብሩን በላዩ ላይ ግለጥ ጌታ ሆይ። ኤርሜል ለአንተ እጅ አሳልፌ ሰጥኩት። ሀንቾንም ሶስቱ ልጆች ለአንተ እጅ አሳልፌ ሰጥኩት ጌታ ሆይ እግዚአብሔር ሆይ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን በኢየሱስ ስም። አሜን። ቴንኪው ተባረኩ። ገንዬ ቴንኪው ወንድሜ ኤፋ። ጌታ እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። በጸሎት ስላሰባችሁኝ እኔንም ቤቴንም ጌታንም ደግሞ አብረን እንድናመሰግን ስለሆነ እግዚአብሔር አምላክ ይባረክ። ጌታ ይባረክ። ወንድሜ ወንጌላዊ ሁሴን እዚህ አለ። ለሱ እሰጣውና በልቡ ያለውን ያካፍለናል። ጸጋ ይብዛላችሁ። ወንጌላዊ እንኳን ደህና መጣህ። ትችላለህ? በልብ ያለ ነገር ካለ አካፍለን። ስልክ ገባበት መሰለኝ። እሺ እንኳን ደህና መጣችሁ ሁላችሁንም። ታብና ኮፒ ሼር አድርጉት። ወንጌላዊ ትችላለህ? እንኳን ደህና መጣህ። እሺ መብራት ሄዶ 2% ነው ያለችው እስክትጠፋም ቢሆን ልናገርና ቻርጅ ስለሌለኝ ነው። በዚህ ይታሰብልኝ ካስወጣኝ ችግር የለውም። በእውነት በጣም ደስ ብሎኛል። አሁን ገኒ ወንድሜ ኤርሚ ላንተ ጸልዩ በጣም ደስ ብሎኛል። ግን ልቤ ውስጥ አንድ የተቀመጠ የእግዚአብሔር ቃል አለ። እሱን ላንብብ። ስላንተ ስጸልይ ልቤ ውስጥ የሚቀመጥ ቃል ነውና በእርግጥ በጸሎቴ እንደዚህ ሚዲያ ላይ ብዙ ጊዜ የለኝም። አንተ ሚዲያው ላይ እግዚአብሔር አበርትቶሃል፣ እየሰራህ ነው። ስሙ ለዘላለም ይባረክ። በተቃራኒ ወገን ሳይሆን በብዙ በወንድሞችህ በሚደርሱት ፍላጻ ሳስብ ይህን ቃል ልቤ ውስጥ እግዚአብሔር አስቀመጠው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ ገሮችም ሰምተው ደስ ይላቸዋል የሚለው ቃል ይሰመርበት። ገሮችም ሰምተው ደስ ይላቸዋል። በአንተ ስኬት፣ በአንተ ቅናት፣ በአንተ የወንጌል ተጋድሎ ገሮች ሁሌ ደስ ይላቸዋል። ቅኖች ሁልጊዜ ካንተ ጋር ናቸው። በጸሎታቸው በሐሳባቸው ይደግፉዋል። ይህ የገሮች መገለጫ ነው። ዳዊት ነው ይህንን ያለው። ወቅቱ ደግሞ ከባድ ወቅት ነው ለዳዊት። በተሰደደበት ጊዜ ነው፣ በመከራ ሰዓት ነው እና አንተንም እንደዚህ አይነት ባህሪ አይባሃለሁ። መልእክትን ማስተላለፍ ብቻ ሳይሆን ወንጌልን መስበክ ብቻ ሳይሆን አንደበትህ በምስጋና የተሞላ ነው። አፍህ በምስጋና የተሞላ እግዚአብሔርን በማክበር የተሞላ ብሩክ ሰው ነህ አንተ። ስለዚህ ገሮች በአንተ ስኬት፣ በአንተ መከናወን፣ በአንተ ድል ደስ ይላቸዋል እና ከጎንህ ገሮች አሉ። ክፎች ጠማማዎች ቢኖሩ ገሮች ደግሞ አሉ። በዚህ ቲክቶክ ሚዲያ ላይ ሆነው ባክ ያደረጉ ወደ ዓለም የተመለሱ አንተ ከዛ እንዲወጡ ወደምትጮሁባት ቤተክርስቲያን የተመለሱ ሰዎች መጀመሪያ ከቅዱሳን ጋር እኛ መካከል በነበሩበትም ወቅት ሲነቅፉህ የነበሩ፣ ሲሰድቡህ የነበሩ፣ ሲቃወሙ የነበሩ ሰዎች ናቸው። ወንጌልን የሚሰራ ሰው የሚቃወሙ በጣም አደጋ አለው። ቢያንስ ሶስቱን ሰዎች ወደኋላ ከመመለሳቸው በፊት ሁለቱን በአካል አንድ ሰው በአካል ሁለት ሰው በስልክ ሶስቱንም በስልክ ብዙ አናግሬያለሁ። ስጋቴን ሁሉ ገልጫላቸዋለሁ። እግዚአብሔርን ያሳየኝን ጠቁሜያቸዋለሁ። መልካም እንደማይሆንላቸው ወደኋላ እንዲመለሱ በብዙ በፍቅር በማባበል በጥበብ በስስት ቃል ተናግሬያቸዋለሁ። ግን ስጋቴና ፍርሃቴ አልቀረም ሆነ። እግዚአብሔር አምላክ ምንኛ ቢያድልህ ምንኛ ብትታደል ነው። በዚህ በሚቆረቁር ብዙ ውርጅብኝ፣ ብዙ ሟርት፣ ከቅዱሳን ሳይቀር ብዙ ጦርነት ባለበት አገልግሎት ውስጥ ተሰልፈ መጨከነ ኢየሱስ ክርስቶስ በአንተ ውስጥ ያጎላው ፍቅር ነው። ኤርሚ ወንድሜ አንተ በክርስቶስ ፍቅር ሰክረሃል። ከዚህ የክርስቶስ ፍቅር ከመንፈስ ቅዱስ ኃይል ስካር መንፈስ የሚያወጣ ሁሉ ሊያወጣ የሚፈልግ ሁሉ በኢየሱስ ክርስቶስ ስም
የተመታ ይሁን። ዘመንህ፣ ቤትህ፣ ልጆችህ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን የተባረኩ ይሁኑ። እወድሃለሁ። ተባረክልኝ።